የመጣንበት ያው በሸበዲኖ ወረዳ ሳደጋ ቀበሌ ላይ ነው የመጣነው። ሳደጋ ቀበሌ ላይ አርሶ አደር ሴት አርሶ አደር ናት። ወንድም አለ። ያው ሁለት ከቻልን እንትኑን እናያለን፣ ካልቻልን ደግሞ አሁን የምንገኝበት ማሳ የሴት አርሶ አደር ብርቄ ታሽቴ ትባላለች። እሷ ደግሞ ያው ቡና ካመረተች በኋላ ለዋናዬ መኩሪያ ታቀርባለች። አንደኛ ያው ከዚህ ሲነሳ የመጀመሪያ ደረጃ ግብይት ማዕከል አለ። ከዛ ከመጀመሪያ ግብይት ማዕከል ወደነ ማናዬ ይሄድና እዛ ፕሮሰስ ሆኖ ወደ ኤክስፖርት ይሄዳል። ያው ኢሲኤክስ ደርሶ ወደዛ ወደ ኤክስፖርት ወደሚሄድበት ይሄዳልና ሂደቱ ያንን ሲመስል አጠቃላይ ደግሞ ወረዳውንና በወረዳ ያለውን ነገር አቶ ካርታ የሸበዲኖ ወረዳ ግብርና ጽሕፈት ቤት የቡና ጽሕፈት ቤት ኃላፊው ያለውን ነገር በተለይ እነማን ብዙ አርሶ አደሮች አሏቸው ለሱና አንዳንዱ ሌሎች መፈልፈያዎች ላላቸው ባለሀብቶች ያቀርባሉ። ኮኦፐሬቲቭም አለ እንደተመቻቸው በተለይ ለነሱ ሲያቀርቡ ከነዚህ አርሶ አደሮች መጀመሪያ ይሰጧቸዋል። ምክንያቱም ችግኝ ያቀርቡላቸዋል፣ ኮምፖስት ይሰጧቸዋል፣ የተለያዩ ነገሮችን ድጋፍ ስለሚያደርጉላቸው መጀመሪያ የሚያቀርቡት ለነሱ ነው ማናዬ ነውና ከዚያ የሚተርፈውን ለሌሎች ባለሀብቶችና ለማህበራት ያቀርባሉ። አጠቃላይ እኔ ይችን ያክል ካልኩ በኋላ የቡና ጽሕፈት ቤት ኃላፊው ካርታ እንኳን ደህና መጡ ያው ወደ እነሱ ወረዳም ስለመጣን ወደ እነሱም ቀበሌ ስለመጣን እንኳን ደህና መጣችሁ ብሎን ወደ ማሳ እንድንገባ ሂደቱን እሱ ያሳየናል ማለት ነው። እሺ አመሰግናለሁ። እንኳን በሲዳማ ብሔራዊ ክልላዊ መንግስት ሰሜናዊ ሲዳማ ዞን ሸበዲኖ ወረዳ ሳደጋ ቀበሌ እንኳን በሰላም መጣችሁ ለማለት እፈልጋለሁ። ከዛ በመቀጠል ያው ሸበዲኖ ወረዳ እንደምታውቀው ከሲዳማ ክልል ካሉ ወረዳዎች ውስጥ አንዱ ያው ቡና አብቃይ ወረዳ ነው። አጠቃላይ ካለን 10653 ሄክታር መሬት በቡና ነው የሚሸፈነው። እነዚህ ቡና የሚሸፈኑ እንትኖች ላይ ኢንዱስትሪ አለን። ኢንዱስትሪ 27 ኢንዱስትሪ አለን። ከ27 ኢንዱስትሪ ያው 10 ኢንዱስትሪ በማህበር ነው። ሌላው ደግሞ 13 በግል ኢንዱስትሪ አላቸው። እነ ማናዬ መኩሪያ አይነት አሉን 13 ናቸው። እነዛ ደግሞ 4 ደግሞ በአክሲዮን ናቸው። ስለዚህ በዚህ በ27 ኢንዱስትሪ ነው አንድ ኢንዱስትሪ ብቻ ነው ወደ ስራ ያልገባው። አምና በ2017 ዓ.ም ያው ወደ አጠቃላይ ቡና እሸት ቡና ለሰብሰብ ያቀድነው እቅድ 13,912,000 አካባቢ ቡና እሸት ቡና እንትን ብለን ነበር እቅድ ይዘን ነበር። ከዛ ውስጥ 12,370,000 ወደ 89% አካባቢ ቡና እሸት ቡና መሰብሰብ ችለናል። ከነዛ ከሚሰበሰቡት ውስጥ ዛሬ የምናየው አንዱ አቶ ማናዬ መኩሪያ የግል ባለሀብትና በግል በራሳቸው ኢንዱስትሪ ያላቸው ናቸው። ዛሬ እዚህ ሳደጋ የመጣንበት ዋና ዓላማ ለአቶ ማናዬ ኢንዱስትሪ የሚያቀርቡ አርሶ አደሮችን ለማየት ነው። አንደኛው ቅድም የተባልነው እህታችን ወይም ወይዘሮ ብርቄ ታሽቴ ናቸው። ሁለተኛው ደግሞ አቶ በቀለ በጦ ነው። ሁለት አርሶ አደር ለማየት ሰዓት ካገኘን ሁለቱንም እናያለን። አሁን ያለንበት ማሳ ያው ወይዘሮ ብርቄ ነው። የብርቄ ማሳ ስናይ አንደኛ እሳቸው እዚህ ያመረቱትን ቡና ለወንድማችን ለሰዓት ያላቸው ለአቶ ማናዬ መኩሪያ ነው የሚያቀርቡት። እነሱ ያው ድጋፍም ያደርጋሉ ለዛ በዚህ በአሁኑ ሰዓት በተለይ በሲዳማ ክልል በአሁኑ ሰዓት የተሰራ ያለው አንዱ ነገር ምንድነው? አንድ ኢንዱስትሪ ያለው ሰው ቨርሚ ኮምፖስት ማዘጋጀት አለባቸው የሚለውን መሪ ይዘን የተከተልን። ምክንያቱም
ቡና ለምነቱን ቀጥሎ ወይም ምርትና ምርታማነትን እንዲያድግ አጠቃላይ የክልላችን የቡና እንትን 11 ኩንታል ፐር ሄክታር ነው ምርትና ምርታማነት የምናገኘው። ያንን ምርታማነትን ለማስቀጠልና ከዛ ለመጨመርም ሁሉም ጋር አንድ የመደበኛ ኮምፖስት መሰራት አለበት፣ ሁለተኛ ቨርሚ ኮምፖስት መዘጋጀት አለበት የሚለውን ነው። በግል እንትን ያለ ሳይት ያላቸውም ሆነ ማህበርም ሆነ አክሲዮን ያው እንትን ቨርሚ ኮምፖስት እንዲያዘጋጁ ተብሎ ባለ ሁኔታ ላይ እነሱ ለምሳሌ አንድ ኢንዱስትሪ ያለ ሰው በስሩ ያለው ለነሱ የሚያቀርቡት ቡና እሸት ቡና ለሚያቀርባቸው አርሶ አደሮች እንትንም ይሰጣሉ፣ ኮምፖስትም ያዘጋጅተው ነው የሚያከፋፍሉት ማለት ነው። በዚህ ሁኔታ በሁሉም አርሶ አደር ላይ ይሄ ስራ የተሰራ ነው ያለውና አሁን እናንተ ያው በመጣችሁት ሁኔታ ገብታችሁ ከዚህ ጀምራችሁ ያለውን ሁሉንም ማሳ ገብታችሁ ታያላችሁ፣ ለሌላውንም አርሶ አደር ታያላችሁ። ስለዚህ ይሄኛውን እይታ ፕሮግራም ላይ እንኳን በሰላም መጣችሁ የሚለውን እንትን ብዬ ያው ይሄ ፕሮግራም በሳካ ሁኔታ መከፈቱን እንትን ላለው ወንድማችን እዚህ አሁን ከእኔ ጋር ያለው የወረዳችን የቡና ልማት ባለሙያ ናቸው። በጣም አንጋፋና ታታሪ ሰራተኛ ነው። ያው አሁንም ከኛ ጋር ነው ያለው ወንድማችን። ያው እናንተም ታውቃላችሁ ክልላችን ላይ ያው በብዙ ስራ የእናንተ ሰው ነው እና ስለዚህ በዚህ ሁኔታ እንኳን በሰላም መጣችሁ ለማለት ፈልጋለሁ። እኔ በዛ በቃለሁ ገብታችሁ ማየት ይችላላችሁ። ምንም በጣም የምናመሰግነው እንግዲህ ያው ቀድሞ አስተዋውቀዋል ብለን እናስባለን። እኛ ከአዲስ አበባ የተለያዩ ቲሞችን ይዘን የመጣ ነው። የቡናና ሻይ ባለሙያዎች አሉ። ሜቢ አንዳንድ ነገሮች ላይም ስለሚደግፏችሁ ጂአይዜድንም ታውቁታላችሁ ብለን እናስባለን። ፕላስ ከስፔስ ሳይንስ፣ ከወተር ኤንድ ላንድ ሪሶርስ፣ ከግብርና ሚኒስቴር ከተለያዩ ተቋማት ይህንን ስራ በጋራ አብረን ነው የምንሰራው እና የዚህን የኢዩዲአር ጉዳይ ማለት ነው አብሮን የሚሰራ ቲም ነው እዚህ ጋር የተገኘው። ሜቢ አዲስ ሰው ሊሆንባችሁ ይችላል ብዬ የማስበው ዶክተር ዘሪሁን ነው። እሱም በቅርቡ ቡናና ሻይን ጆይን ያደረገ ነው። በዚሁ ከትሬሰቢሊቲ ሲስተም ላይም ሰፖርት እያደረገን ያለ ነው። ከደንና ከዚህ ከጂኦስፓሻል ኢሹዎች ጋርም በተገናኘ ባለሙያ ነው። ስለዚህ አሁን ማሳ ውስጥ ገብተን የምናደርገውን ነገር ሜቢ ቋንቋም እንግዲህ ባሪየር ካለ እናንተም እንድታስረዱልን የምንፈልገው ነገር የዚህን ማሳ ከቨሬጅ ነው የምናየው። ያ ማለት ቡና ወይዘሮ ብርቄ ናቸው። ወይዘሮ ብርቄ ቡናቸውን አምርተው ከዛ በኋላ እሸት ቡና ለአቶ ማናዬ ሲያስረክቡ ያቺ ቡና ኮድ ተሰጥቷት ነው ያንን ተከትሎ አውሮፓ ድረስ የሚሸኘው እና እሱን ስራ ነው የምናስጀምረው ዛሬ ማለት ነው። እሱን ቴስት ልናደርግ ነው የመጣ ነው። ስለዚህ በዚህ ሂደት ውስጥ ብዙ ነገር ተባብረናል። ጌችንም እናመሰግናለን ሁላችሁንም። እናቱ ማናዬም ከዚህ በፊት በነበረው ላይም ቮለንቲር ሆነው ነበር ያንን ስራ ሲያሳልጡልን የነበረው። እናንተንም ጨምሮ ሁላችሁንም ከልብ ማመስገን እንፈልጋለን። አርሶ አደሩን ደግሞ ወክሎ የሚሞሉ መረጃዎችም ደግሞ ይኖራሉ ሲስተሙ ላይ። ስለዚህ በቀጣይ ከእናንተ ደግሞ ከወረዳውም ጋራ በጋራ የምንሰራቸው ስራዎች ምንድን ናቸው? እነዚህ መረጃዎች ሲሞሉ ትንሽም ቢሆን የቴክኖሎጂ እውቀት ያላቸው ባለሙያዎች ያስፈልጉናል፣ በቀጣይ ስራውን በደንብ መሬት ለማስጨበጥ ማለት ነው እና እነዛን ሰዎች የማብቃት ስራም የምንሰራበት ይሆናል። ዛሬ እንደ ሳምፕል 2ቱን አርሶ አደሮች ብንወስድ ነገ ደግሞ ሁሉንም ከቨር ማድረግ ስለሚጠበቅብን ግራጁዋሊ የእናንተን ባለሙያዎች ለቴክኖሎጂ ቅርብ እንዲሆኑ በሚያግዝ መልኩ ታዘጋጁልናላችሁ ብለን እናስባለን። ስለዚህ አሁን ምንድነው የምናደርገው? ሄኖክና ኢምራን ቲሞቹን መነሻቸው የቱ ጋር ሆኖ ከዛ መድረሻ ሁሉም በአንድ ላይን እንዳይሄድ ከተፈለገ ወይ መነሻችንን ብቻ የተለያየ እናርግና 3 ቲም ስለሆነ ያለው ለምሳሌ አንደኛው ቲም እዚህ ጋር ቢነሳ አንደኛው ከዛ ጀምሮ ዞሮ እንዲመጣ፣ አንደኛው ደግሞ ከዛኛው ሳይድ ጀምሮ እንደዚህ ዞሮ እንዲመጣ ነገር አድርገን ዳታውን ወስደን ከዛ የፕሮዲውሰሩን መረጃ ደግሞ ከየቲሙ የፕሮዲውሰሩን ሮል የወሰደው ሰው እነሱን ኢንተርቪው አድርጎ እንዲሞላ እናደርግና በቀጣይ ደግሞ ቡናው የት ነው የሚሄደው የሚለውን አቶ ማናዬን ተከትለን የምናይ ይሆናል ማለት ነው። በጣም እናመሰግናለን። በየቡድናችሁ
Karmamu. አንድ ቆንጆ ግንዳ ይቻላል።
ደሞዝ የሚከፍላቸው የለም ሚዛን ይዘው ቡና ለለም የሚሰበስቡ አሉ። የለም ፍቃድ ይዘው ግብርና ባጅ አርጎ ፎቶ ተለጥፎ መሳሪያ ከባድ ነው። ይኸው ቡናው ከዛ አርሶ አደሩ ሲያመጣ ተሰብስቦ እዚህ ገንዳ ውስጥ ይገባል። ገንዳ ውስጥ ይሞላና ከዛ መፈልፈል እንጀምራለን። ኑ ይኸው መጀመሪያ ቡናው ይመጣል። አርሶ አደሩ ያመጣል። እስከዚህ ሲያመጣ መዝነን እንረከባለን። መዝገብ አለ፣ ደረሰኛ አለ፣ ሁሉ ነገሩ እዚሁ ይመዘገባል። የአርሶ አደሩ ስም ያመጣውን ኪሎ ግራም ይመዘናል፣ ይመዘገባል። ከዛ ገንዘቡ ተከፍሎ ዛሬ በዋለው ዋጋ እሸት ቡና የሚገዛበት ዋጋ ገንዘቡ አርሶ አደሩ ይዘው ይሄዳል። ከዛ በኋላ እኛ ቡናውን ከግዢ ጣቢያዎች አርሶ አደሮች አሁን ቦታ ርቀት ወደዚህ ለማምጣት እንዳይቸገሩ ነው። ያ ቦታ ቅድሙ ቦታ በየቦታ በየቀበሌ ያለ አርሶ አደሩ ሌላ ወጪ ላይ እንዳይዳረግ ከዛ በኋላ እኛ ሄደን በአይሱዛችን በመኪናችን ሰብስበን እናመጣና እዚህ ገንዳ ውስጥ እንደገና የመጣውን እዚህ ኢንዱስትሪ ኃላፊ ይመዘግባል፣ ይመዝናል። ከእንደገና ከዛ ከየጣባው ይመጣው ይሄ ሳይት እሸት ቡና መፈልፈያ ማለት ይሄ ነው። ይሄ ሚዛን ቡና አርሶ አደሩ የዚህ አካባቢ አርሶ አደር ሲያመጣ የምንመዝነው ሚዛን ይሄ ነው። ተረክበን እዚች ጋር ደሞዝ የሚከፍላቸው ቡናውን የሚረከበው እሱ ነው። እየመዘገበ ይረከባል። ከዛ በኋላ ከየጣቢያ ማታ ጊዜ ወደ 12 ሰዓት በኋላ ተሰብስቦ የሚመጣውን የኢንዱስትሪ ኃላፊ አለ። የዚህ ቡናውን ጠቅላላውን ኪሎግራሙን ኔቱ መዝግቦ እዚሁ እየመዘነ ይረከባል። ከነሱ እያንዳንዱ የገዛውን ይሄን ያህል ገዝቷል ብሎ ከነስማቸው ያስቀምጣል። ያ ኔቱን ቡናውን እዚህ ገንዳ ውስጥ እናስገባለን። ከ12 ሰዓት በኋላ እንፈለፍላለን። ያው መፈልፈያ እዛ በዛ አለ፣ ስንዞር እናያለን። ሂደቱ ይሄ ነው። የመጀመሪያ እንትን እንዴት አርሶ አደሩ አይርቀውም ይሄ ሳይት እዚህ ለምን መጣ ለተባለው ነገር ውሃ ወንዝ ያለበት ነው ሳይት የሚተከለው። ይሄ ነው መልሱ። ከዚህ ተጨማሪ ደግሞ ቡናው ይፈለፈላል። አሁን እዚች እዚህም ገንዳ ነው ይሄ ነው። አሁን
አንደኛ ቡና በዚህ ነው በዚህ ገብቶ በዚህ ቦይ እያንዳንዱ ገንዳ ይለው አሁን ገንዳ ውስጥ ቡና የተፈለፈለ ቡና በሶስተኛ ቀን ነው። ስለዚህ ይሄ ቡና እዛ ማሽኑ ይፈለፍላል። አንደኛ የሆነ ቡና በዚች መጥቶ ወደዚህ ገንዳም እስከሚሞላ ይሄ ይከፈታል፣ በዛ ይገባል። ይሄ ሲሞላ ወደዛ በየገንዳው 12 ገንዳዎች አሉ። 12ቱም ገንዳ ላይ ተራ በተራ ይሞላል። ሁለተኛ ቡና በዚህ ይሄዳል። ሶስተኛ ቡና በዚህ ይሄዳል። ሄዶ ሁለተኛ የሚገባበት ገንዳ የተዘጋጀለት አለ። ገንዳዎቹ በየቡናው ደረጃ አንደኛ፣ ሁለተኛ፣ ሶስተኛ ተብሎ እንትን ይባላል። ከዛ በኋላ ከደረቀ በኋላ ያ እንትኑ ጥቁር ነገር ይታያቸዋል። ለኮምፖስት የተዘጋጀ ለአርሶ አደሩ ከዚች ኮምፖስትን አዘጋጅተን እዛች ጋር ሌላ ኮምፖስት የተዘጋጀበት ቦታ ሌላ አለ። ከዚህ በሲደር ለመዳበሪያ አድርገን ኮምፖስቱን ለአርሶ አደሩ እንሰጣለን። አሁን እዛች ጉድጓዱ ውስጥ ሳይበሰብስ ገለፈቱ ይወጣል። ያው ያወጣ ነው ገለፈቱ ያ በኋላ ተጠራቅሞ ራሱ ኮምፖስት ነው። ጉድጓዱ ይወጣል። እሱም ተሰብስቦ በመኪና ተጭኖ እዛ ኮምፖስት የምንሰራበት ቦታ ሄድና ለኮምፖስት ይበሰብሳል። ከሁለት ዓመት በኋላ ኮምፖስት ነው። ያ አሁን ለሚመጣ ዓመት የተዘጋጀ ነው። ከዚህ ጭነናል። ስንጭን የተረፈው ነው ለደንበኞች በነፃ ምንም 5 ሳንቲም ክፍያ አለ። በራሳችን ትራንስፖርት አካባቢያቸው ላይ ወስተን በአይሱዚ ነው እንትን ምን እና በዚህ ሁኔታ ነው አሁን ቡናው እዛች ጋር አሁን አለ አይደል? በ3 ቀን እዛው እንትን ይላል። ያው ቡናው ይመጣል ከዛ በውሃው። ይሄ አሁን 3ኛ ቡና እዛ በቃ ሄዶ 3ኛ ማሽኑ አጣራው ለይተው በቃ ወደ አውዱማ ነው የሚሄደው። 3ኛ ቡና ማለት አይደለም። በቃ ፍሬ ትናንሽ ፍሬዎች የሆነ ውጊ ያላቸው ቡናዎች ትናንሽ ፍሬዎች ማሽኑ ለይቶ ወዴት ያወጣዋል? ወደ 3ኛ በቃ አሁን እዛ አውዱማ ላይ የተሰጠው ማለት ነው። 2ኛና 1ኛ እዛ አሁን ገንዳ ውስጥ ይቦካል ለ3 ቀን። ከቦካ በኋላ ወዴት ይገባል? እሱ ቀጥታ በውሃ ግፊት እስከዚህ ይመጣል፣ ሰው በእጁ ሳይነካ። ይሄ ማሽኑ ዘመናዊ ነው፣ ግንባታውም ዘመናዊ ነው። እዚህ መጥቶ እዚህ ማንጠፍጠፊያው ላይ ሲገባ እዚህ ትንሽ ይደርቃል፣ ያማስሉታል። ከዛ በኋላ እሱን ወዴት ነው የምናወጣው? ወደ 1ኛ አልጋ። እዚህ የሚገባ 7ቱም አልጋ ላይ ማነው 6ቱ አልጋ ላይ 1ኛ ብቻ ይገባል። አንደኛውን እዛች ላይ አልጋው ላይ ሻሻ አድርገን ሻሻ አንጥፈንለት ከዛው በኋላ እዛው ቁጥር እየተሰጠው የኢንዱስትሪ ኃላፊ እሱ ነው። ቁጥር እየሰጠ ዛሬ የገባውን ቡና በዚህ ቀን ይሄን አይደል ወጥቷል፣ አልጋ 3 አልጋ ላይ ተስቋል ብሎ ይመዘግብ። ስለዚህ በዛ መሰረት ቡናው ከዚህ አልጋ ላይ ሲደርቅ ድርቀቱን በሞስቸሩ ሲታይ ወደ መጋዘን ይገባል። መጋዘን ከገባ በኋላ ለመጫን ዝግጁ እየተመዘነ ይገባል።
መጋዘን ሲገባ እየተመዘነ ይገባል። ይሄኛው የታጠበ ከዛ በኋላ ግብርና ምን ያህል ገዛችሁ ምን ያህል ሆነ ብሎ ይጠይቁናል። ለነሱ ይታወቃል ማለት ነው። መጀመሪያ የመጣው በየቀኑ አሁን ሪፖርት አላቸው። በየቀኑ ሳይሆን አሁን ለምሳሌ እኛ ሪፖርት እዛ ባለሙያ ቁጭ ብሎ ይመዘግባል፣ ይጠይቃል። ስንት እሸት ተፈለፈለ፣ የተፈለፈለው ምን ያህል ነው የሚለው ሪፖርቱን ይጠይቃሉ፣ እንሰጣለን። በዛው መሰረት መጋዘን የገባውን ቡና ወደ ኤክስፖርተሩ ለመጫን ሲፈልግ ምንድነው የሚያደርገው? ግብርና ማመልከቻ አስገባለሁ ቡና ለከለ ሊጭን ስለሆነ ባለሙያ መጥቶ እየመዘነ መኪናው ላይ ይጫንልኝ ይላል። ከዛ በኋላ በፊት ግን ቨርቲካል አለ። ከሱ በፊት ከመጫኑ በፊት ቨርቲካል ኢንቴግሬሽን ነው የምታደርጉት ወይስ እዚሁ እሱ ኢንዱስትሪ ኃላፊ በቃ ቡናው ፐርሰንት አለው የራሱ ቡና ሲፈለፈል ምን ያህል ኪሎ ግራም እንደተፈለፈለ እሱ ነው የሚይዘው። ልክ ነው። ቅድም እሱ ይረከባል ብያችሁ እኮ አሁን አንተ እሱን ሁሉ ፕሮሰስ አለቀ። በኤክስፖርት ፍቃድ እንዳለ አውቃለሁ። በራሴ ኤክስፖርት ለማድረግ መጫን ብቻ ነው ወይስ ለሌላ ኤክስፖርተርም? ለሌላ ኤክስፖርተርም አቅራቢም ስለሆነ ፍቃድም ስላለ ለኤክስፖርተሩ ውል ይገባል። ቨርቲካል ያልኩት እሱን ነው። ውል ይገባል። ውል የገባው ሰውዬ ቡናውን ጫን ይለኛል። ጫን ሲለኝ እከሌ ጫን ስላለኝ ቡናዬ ወደ ምርት ገበያ እንዲጫንልኝ ብዬ ግብርናዎቹን ጠይቃለሁ። ቡናና ሻይ ባለሙያ ይልካል ወደዚህ እስከ ሳይት መኪና የሚጭን ወጥቶ ያያል፣ ንጹህ መሆኑን ያረጋግጣል። ከዛ በኋላ ካረጋገጠ በኋላ ቡናዎቹ እኛ በ61 የመዘነውን ራሱ በኪሎ ላይ ቼክ እያደረገ መኪና ላይ ሰራተኞች ይጭናሉ፣ ይታሸጋል፣ ቦሎ ይቆረጣል፣ ይለፍ ወረቀት ከየት እስከ ሐዋሳ ቡናና ሻይ ብሎ ይጽፋል። ስለዚህ እዚህ ሽኝት አለ ነው። ሽኝት አለ እዚሁ ነው። ቅድም ያልኳችሁ እሱ ነው። ከአቅራቢው ወደኛ ሽኝት ጣቢያ ራሱን የቻለ ሌላ ዲስፓች አለ። ማናየ መኩሪያ ከሰዴታ ቀበሌ እስከ ሐዋሳ ብሎ ሽኝት ይሰጣሉ እነሱ። ከዛ በኋላ የዛ የኔ ውክልና የወሰደ ሰውዬ እኔ የወከለኝ ሰውዬ አለ ግዢ ውል የተፈራረመ ያችን እሱም የዛች የውሏን ቁጥር ይልካል በጉምሩክ ማናየ ቡና ስለሚጭንልኝ ብሎ ለጉምሩክ ያሳውቃል። ጉምሩክ ኦኬውን ወዴት ይልካል? ቀጥታ ለቡናና ሻይ የማናየ ቡና መጫን ይቻላል። ከዛ በኋላ ደረጃ ይወጣል። ደረጃ ከወጣ በኋላ በዛ ሰውዬ ስም እንደገና ወዴት ይሄዳል? አዲስ አበባ ወደ ፕሮሰሱ። በዛ መሰረት ነው ቡና የምንሸጠው የምንገባየው። ይሄ ነው ደረጃ ከወጣ በኋላ ደግሞ ወደኛ ደግሞ ሐዋሳ ነው። ደረጃ ከወጣ በኋላ የማናየ ቡና ቅድም እነሱ ሲሸኙ ሽኝት ላይ በማናየ መኩሪያ ይሄን ያህል ኪሎ ግራም በዚህ ታርጋ መኪና ተጭኗል ብሎ ይልካሉ። እነሱ ዲስፓች ቆርጠው ቡናና ሻይ ምርት ገበያ የማናየ ቡና ይሉና መንገድ ላይ ከዚች ከሸበዲኖ እስከ ሐዋሳ ምርት ገበያ ድረስ ብሎ ፍቃድ ይሰጣል። ያችን ፍቃድ ወረቀቷን ለሹፌሩ ይሰጣል። ሹፌሩ ፈርሞ ይቀበላል። ያችን ወስቶ የት ይሰጣል? ለምርት ገበያው እዛ ለሚመረምሩት ይሰጣል። ሐዋሳ ማለት ነው። ሐዋሳ የሚመረምሩት ምን ያደርጋሉ? ይሄንን ቀጥታ ቡናዬ ደረጃ እንዲወጣ ይመዘግቡና የዛኛው ሰውየው መጀመሪያ ማናየ ቡና ጫንልኝ ስላለ ከጉምሩክ ለነሱ የሚመጣ የምስጢር ቁጥር አለ በዛ ሰውየው ስም። ያን ይሞሉና የሰውየውን ስም ይሞሉና ከዛ ቡናዬን ደረጃ ይወጣል። ደረጃ እንደወጣ አንደኛ ከሆነ አንደኛ፣ ሁለተኛ ከሆነ ሁለተኛ ሆኗል ብለው ለኔም ወረቀት ይሰጡኛል ዲስፓች። ከዛ ያን ወረቀት ደግሞ እኔ አምጥቼ ለማን ነው የሚሰጠው? ቡና የጫንኩት ደረጃ ይሄ ወጥቷል ብዬ ለነሱ አሳውቃለሁ። በዛው መሰረት ነው የምንገባው። አዲስ አበባ የሚሄደው ደግሞ በኤክስፖርተሩ ስም ሆኖ በዛ ስም ሆኖ ጉምሩክ ከላ አልፎ ቀጥታ ቡና ፕሮሰስ የሚደረግበት እንግዲህ የታጠበው እዛው ተፈልፍሎ ነው እንደገና ማበጠራ ገብቶ በዛ መሰረት ነው እንጂ ከዚህ ውጪ
እዚህ አይደለም የኛ ዛህ ነው። ካንተ ቡና ስገዛ መጥቼ ቡናውን ደረጃውን መርጬ የምፈልገው አንደኛ ደረጃውን ነው ብዬ ይሄን ያክል ቡና ይጫንልኝ ስልህ ደረጃ እዚህ የሚያወጣልን ሌላ አለ። ቡና ቀምሶ ወረዳ ላይ መጀመሪያ ከአንቺ ጋር ከኤክስፖርተሯ ጋር ውልና ማስረጃ ውል እንገባለን። ውል ስንገባ ደረጃ አንደኛና ሁለተኛ ቡና የሆነውን አቶ ማናየ መኩሪያ ለመግዛት እንዋዋላለን። አንደኛና ሁለተኛ የምትሉት እናንተ ይሄ ማሽን በሚለየው ነው እንጂ በቅምሻ አይደለም። በቅምሻ አይደለም።
ለአንተም አይመችም። በቃ እንደዚህ ስንሄድ ከስንት ዓመት በኋላ እንደዚህ ትውስታ በኋላ ሚያዝያ ወር ላይ ነው። ከዛ በኋላ ያው እስካሁን ድረስ ስራውን እየሰራን ያለ ነው። አጠቃላይ እኛ ጋር ቴክኒካሊ ምን ይሰራ ለሚለው ነገር ስቴፕ ባይ ስቴፕ ለመናገር ሞክራለሁ። መጀመሪያ ማዕከላችን የሚሰጠው አገልግሎት ምርት ጥራት ምርመራ የቡና ጥራት ምርመራ አገልግሎት እንደሚሰጥ መጠን መጀመሪያ ከወረዳ ቡና ይመጣል እኛ ጋር ማለት ነው። ከወረዳ ቡና ሲመጣ የራሱ የቡና መሸኛ ይዞ ይመጣል። በወረዳ የተሸኘበት የቡና መሸኛ ይዞ እኛ ጋር ይደርሳል ማለት ነው። ከዛ በኋላ የሚመለከታቸው ክፍሎች የቡናው ባለቤት ወኪሎች ማመልከቻ ያቀርባሉ። ማመልከቻ ፎርሙ እኛ በተቋም ያዘጋጀ ነው አለ። በእኛ ደረጃ የተዘጋጀ የማመልከቻ ይመርመርልኝ ወይንም ጥራቱ ይታወቅልኝ የሚል ማመልከቻ እኛ ዴቨሎፕ ያደረግነው አለ። እሱን ወስዶ ያመለክታሉ ማለት ነው። ካመለከቱ በኋላ ያ መጠን የተጫነው መጠን ስንት እንደሆነ የአገልግሎት ክፍያ ይከፍላሉ። ለተጫነው ቡና መጠን የአገልግሎት ክፍያ ይከፍላሉ። ከከፈሉ በኋላ መክፈላቸውን ስናረጋግጥ መጀመሪያ ፎርሙ እኛ ጋር ይመጣል ማለት ነው። በዛ መሰረት ናሙና እንዲወጣ ይደረጋል። ምርት ጥራት ምርመራ ለማካሄድ መጀመሪያ ናሙናው መወሰድ አለበት። ሳምፕሉ መወሰድ አለበት። ሳምፕሉ ለመውሰድ ለዚህ የተዘጋጁ ባለሙያዎች አሉ። ሳምፕለሮች አሉ። ለነዛ መጀመሪያ ይሄ ክፍል ኮድ ክፍል ነው። ለዚህ ክፍል ይቀርባል ማመልከቻው። ከዛ በኋላ ለሳምፕለሮች ይመራል ማለት ነው። ናሙና ለሚያወጡ ከተመራ በኋላ ቀጥታ ወዴት ነው የሚሄዱት? ማኪና ወዳለበት ቡና የጫነ መኪና አለበት ጋር ይሄዳሉ። የተመራው ወረቀት ይይዛሉ። ከወረዳ የተሸኘ ዲስፓች ያረጋግጣሉ፣ ያያሉ። ከዛ በኋላ መኪናው ከወረዳ እዚህ ሲመጣ በትክክል መጥቷል፣ አልተፈታም፣ እንዴት ታሽገ ነው የመጣው የሚለውን ዞሮ መኪናውን ቼክ ያደርጋሉ። በፕሎምፕ ታሽጎ ይመጣል። እያንዳንዱ ፕሎምፕ በእጅ ታይቶ ይታያል ማለት ነው። ከተፈታ ምናልባት መኪናውን መንገድ ላይ ሌላ አደጋ ካጋጠመው ይታወቃል ማለት ነው። በዚህ መሰረት ምንም ችግር አለመኖሩን ካረጋገጡ በኋላ ሹቦ ያችን ፕሎምፕ ቆጥሮ መኪናው እንዲፈታ ይደረጋል ማለት ነው። መኪናው ይፈታል፣ ሸራው ይፈታል። ውጪ ደግሞ ይሄ ሜዞ የሚያወጡ ጉልበት ሰራተኞች አሉ። እነሱ ለናሙና አወሳሰድ ምቹ እንዲሆን አድርጎ ሜዞ ያወጣል። ቡናው ከመኪና ሳይወርድ በሁለት ጎን መሀሉ ክፍት ተደርጎ ለናሙና ምቹ ሆኖ እና ሜዞ ያወጣሉ። ሜዞ ከወጣ በኋላ ያው ሁሉም ከረጢት ስለሚነካ ከሁሉም ከረጢት ናሙና ስለሚወሰድ ለዛ ምቹ አድርጎ እንዲታይ ተደርጎ ይወጣል ማለት ነው። ይሄን ያው እኛም ኃላፊዎችም አንዳንዴ ወተን እናያለን፣ ነገር እንከታተላለን። ከዛ በኋላ ናሙና ውጪ ከእያንዳንዱ 300 ኬሻ ከተጫነ ከ300 ኬሻ ናሙና ይወስዳል። ባለው ማቴሪያል በእጁ ያዘው ማቴሪያል ናሙና ይወስዳል። ያን ከረጢት አለው፣ በዛ ከረጢት ያደርጋል። ከዛ በኋላ ወዴት ያመጣል? ቡናውን ኮድ ክፍል ያመጣል። ኮድ ክፍል የምትባለው እኛ ጋር እቺ ናት። ናሙና ይመጣል። መጠኑ ደግሞ ምን ያክል ነው የሚለው እኛ እስካሁን ባለው ከአንድ መኪና የታጠበ ቡና ከሆነ 2.5 ኪሎ ለናሙና እንወስዳለን። ያልታጠበ ከሆነ ደግሞ ቀሽር ከሆነ 2 ኪሎ እንወስዳለን። ቡናው በከረጢት ተደርጎ እዚህ ኮድ ክፍል ይገባል ማለት ነው። ኮድ ክፍል ያሉ ባለሙያዎች ደግሞ የቡናው ግሬድ ገንዘቡም የሚተመነው በግሬድ ስለሆነ በአቅራቢና ላኪ መካከል
ያለውን ትክክለኛ ቡናው የያዘውን ግሬድ መታወቅ ስላለበት ምስጢራዊ ይደረጋል። ማንም ውስጥ አሁን የሚሰራው የትኛው ባለሙያ ስለ እክለ የማቡና ነው ይሄ የማቡና ነው ማን ነው የሚገዛው የሚለው ነገር ምንም አያውቅም ማለት ነው። የሚያውቀው ኮድ ክፍል ብቻ ነው። 4 ዲጂት ኮድ ይሰጣሉ ለቡናው። ከዛ በኋላ ቡና ወዴት ይወሰዳል? ወደ ላብራቶሪ ክፍል ይወሰዳል። ላብራቶሪ ክፍል ላይ እዛ ጋር ያሉ ባለሙያዎች 2 ነገር ይሰራሉ በዋናነት እርጥበት ይለካሉ። ያው እርጥበት የራሱ ስታንዳርድ አለው። ካለፈ ይቀመሳል፣ ካላለፈ ደግሞ እንዲደርቅ ይደረጋል። እርጥበት ይለካሉ። ሁለተኛ ደግሞ ስክሪን በወንፊት እሱም ካለፈና ካላለፈ ይታያል ማለት ነው። ስክሪን ይደረጋል፣ እርጥበት ይለካል። ሁለቱም ከተለኩ በኋላ ቡና ከዚህ በኋላ ወዴት ይላካል? ቡና ግሬድ የሚወጣው በካፕ እና በጥሬ ምርመራ ስለሆነ ለካፕ ወይ ለቀምሻ አገልግሎት የሚያስፈልገው የምርመራ ቡና ወዴት ይሄዳል? ወደ ሮስት ክፍል ይሄዳል፣ ወደ ቁሌት ይሄዳል ማለት ነው። የተወሰነ ቡና 150 ግራም ወደ ቁሌት ይሄዳል፣ 350 ግራም ወደ ናሙና ዝግጅት ክፍል ይሄዳል ማለት ነው። ናሙና ዝግጅት ክፍሎች የሚያደርጉት ምንድነው? ዲፌክት ይለቅማሉ። የቡና ጉድለት ይለቅማሉ። እያንዳንዱ የቡና ጉድለት ከለቀሙ በኋላ እነሱ እያንዳንዱን ከለቀሙ በኋላ ካዘጋጁ በኋላ ለብቻ ካደረጉ በኋላ ወደ ቡና ቅምሻ ባለሙያዎች ያመጣሉ ማለት ነው። 350 ግራም 150 ግራም ቅድም ብያለሁ ወደ ሮስት መጥቷል። ያ ደግሞ ምን ይሆናል? ይቆላል። ተቆልቶ በ5 ሲኒ ይዘጋጃል ማለት ነው። ይሄን የሚያደርጉት ማን ናቸው? ሮስት ክፍል ያሉ የቆዩ ባለሙያዎች ናቸው። እነሱ ያዘጋጃሉ። ያዘጋጁትን ወደ ቅምሻ ክፍል በመውሰድ በ5 ሲኒ ላይ ያን ቡና ያዘጋጃሉ። ይፈጫል። ቡናው ይቆላል፣ ይፈጫል። ከዛ በኋላ በ5 ሲኒ ላይ ይደረጋል። የቅምሻ ባለሙያዎች ደግሞ እያንዳንዱን 5 ሲኒ ላይ ያለውን ቡና በአፋቸው ከቀመሱ በኋላ ነጥብ ይሰጣሉ። ነጥብ ከ60 ይሰጣሉ። ከ60% ይሰጣሉ። ጥሬውን ደግሞ ይገመግማሉ። ናሙና ክፍል ያመጡትን 350 ግራሙን ይመረምራሉ። ያን ደግሞ ከ40 ይሰጣሉ። አጠቃላይ ከ100 ይወሰዳል ማለት ነው። ከ100 ሲወሰድ ጋፕ አለው። ከዚህ እስከዚህ ሲሆን ደረጃ 1 ነው። ከዚህ እስከዚህ ሲሆን ደረጃ 2 ነው። ከዚህ እስከዚህ ሲሆን እስከ ዩጂ ድረስ የራሱ ስታንዳርድ አለው። ይህም ባለሙያዎች ያውቃሉ። በዛ መሰረት ይፈርጃሉ። ይሄ ቡና ደረጃ 1 ነው ወይ ደረጃ 2 ነው ወይ ደረጃ 3 ነው፣ 4፣ 5ም ሊሆን ይችላል፣ ዩጂም ሊሆን ይችላል፣ ሎካልም ሊሆን ይችላል። የራሱ እርምጃ አለው ብሎ ደረጃ ይወስናሉ። ደረጃ ከወሰኑ በኋላ ውጤቱን ቀጥታ በሰንጠረዥ የተሰራው ፎርማት እያንዳንዱን ነገር ሞልቶ አሁንም ወደ ኮድ ክፍል ይሰጣሉ። ኮድ ክፍል የሚሰጡት ለምንድን ነው? አሁን ቅድም ያልኩትን ኮድ ክፍል ብቻ ያውቃል እንጂ ሌላ ሰው ያውቃል። ስለዚህ ያን መረጃ እነሱ በመውጣት የእከለ ቡና ይህን ደረጃ ወጥቷል የሚለው ነገር ቅጽ ላይ ይሞላል። ቡና ኦልሬዲ አሁን ግሬዱ ታውቋል ማለት ነው። ግሬዱ ታውቋል። ስለዚህ ከዚህ በኋላ መጨረሻ ስቴፕ ምንድን ነው? ግሬዱ ታውቋል። አሁን ቡናው ደረጃ ስንት እንደሆነ ታውቋል። ከዚህ በኋላ ቡናው ወደ ኤክስፖርተር መሄድ አለበት። ወደ ኤክስፖርተር መሄድ ስላለበት ያን ለመሄድ ምንድነው ኤክስፖርተሩ ገንዘብ መክፈል አለበት። ለዚህ ለአቅራቢ ቡና ላቀረበው ሰውዬ ገንዘብ መክፈል አለበት። ገንዘብ የገባበት ደረሰኝ እኛ ጋር ሲመጣ ይሄ ውጤት ለዛ ለቡናው ባለቤት ይሰጣል ማለት ነው። ያንን የሚያደርገው ከዚህ ክፍል ይወጣል፣ ወደ መዝገብ ቤት ይሄዳል። መዝገብ ቤት ላይ የሚመለከተውን ክፍል አስፈርሞ ይህን ውጤት ይሰጣሉ ማለት ነው። መሀል ላይ ያስቀራሁት ምንድነው? ይሄ ግሬድ ከወጣ በኋላ መኪና መታሸጉን አልነገርኩም። ቅድም ያልኩት ናሙና ከተወሰደ በኋላ ቡናው ወደ ነበረበት ይመለሳል። እርጥበት አልፎ ሌላ ችግር የለበት ከሆነ ወደ ነበረበት ይመለሳል። የራሱ ሸራ ይለበሳል። ልክ እንደ ከወረዳ ሲመጣ እንደሚደረገው የራሱ ሹቦ ይገባል።
በሁሉም ቦታዎች ሽቦ ይገባል። ከዛ እኛ ያን የምናሽግበት መጨፍለቂያ አለን። የራሳችን ሐዋሳ ምርት ጥራትና ሰርቲፊኬሽን ማዕከል የሚል የራሳችን ማሸጊያ አለ። በዛ ይታሸጋል። ከዛ በኋላ ውጤት ከኛ ከወሰደ በኋላ መኪናው ሽኝት አለ። ሽኝት ደግሞ በቡና መሸኛ ሽኝት ባለሙያዎች የቡና ሻይ ሰራተኞች እዚህ ከኛ ጋር ያሉ አሉ። እነሱ የሽኝት ወረቀት ይሰጣሉ፣ እኛ ግሬድ እንሰጣለን። የሽኝት ወረቀትና የግሬድ ወረቀት ሁለቱን ይዞ መኪናው ይንቀሳቀሳል። በአጠቃላይ ይሄን ይመስላል። ምናልባት የቀረ ነገር ካለ ጋሽብሬ? እንግዲህ ይሄ ነው በአብዛኛው ተገልጾላችኋል። ሁለቱ ወገኖች አቅራቢና ላኪ የየራሳቸው ወኪል ስላላቸው ሁለቱም ውጤቱን ይከታተላሉ። እንደገና ደግሞ ሽኝት የሚባለው ክፍል በየቦታው የሽኝት ማዕከላት አሉ። እነኛ የሽኝት ማዕከላት ሁለቱ ተወያዮች በፌዴራል ቡናና ሻይ ስምምነታቸውን ሲጨርሱ ሲስተም ውስጥ ያስተሳስሯቸዋል ማለት ነው። መተሳሰራቸው በዋጋ ልዩነት ላይ አለመስማማቶች ቢኖሩ የማደራደር ስራ ቡናና ሻይ ስለሚሰራ የማስታረቅ ስራ ይሰራል። ለዛ ነው እና በሲስተም ውስጥ የታሰረ ደንበኛ የግድ በዛው ውላቸው መሰረት ላኪው ለአቅራቢ መክፈል አለበት፣ አቅራቢም ደግሞ ለላኪው ቡናውን መስጠት አለበት። በዚህ ሁኔታ ተጠባብቀው እንዲሄዱ የማድረግ ስራ ነው የሚሰራው በሁለቱ መካከል ማለት ነው። እና ይሄ ነው እዚህ ብዙ ጊዜ የሚያጋጥመን ችግር የእርጥበት ችግር፣ በተለይ ምርት በሚወጣበት ሰዓት እርጥበት ትንሽ አስተካክሎ የማምጣት ችግሮች አሉ። ይሄ ማዕከል ቀደም አቶ የትናየት እንደተናገረው ጥራትን አይጨምርም፣ ጥራትን ነው የሚመሰክረው እና ስለዚህ ጥራት መጠበቅ ያለበት ከማዘጋጃ ኤሪያ ላይ። ስለዚህ ያንን በኤክስቴንሽን ክፍሉ በኩል ድጋፍ ይደረግላቸዋል። ለአርሶ አደሮቹ፣ ለሌሎቹ ለአቅራቢዎችም ለላኪዎችም ይነገራቸዋልና ላኪዎች ለጥራት ጥሩ ዋጋ እንዲከፍሉ ይነገራቸዋል። ለአቅራቢዎች ደግሞ በሚገዙበት ጊዜ በሚዘጋጅበት ጊዜ ራሳቸው በቅርበት ምርታቸውን ተከታትለው ጥራቱን አስጠብቀው እንዲያቀርቡ ይነገራቸዋል። እዚህ ሲመጡ በገለልተኛ ዳኝነት ሁለቱ እንዳይጎዳዱ የጥራት ምስከራ አገልግሎት ብዙ የሚሰጠው። ስለዚህ ይሄ ነው የአገልግሎቱ ሚናው ማለት ነው። ማክሲማም በሆነ ጊዜ 2017 ስለዚህ ያንን ከለር ዴቨሎፕመንቱን በቀላሉ ለይተው መልቀም እንዲችሉ ነው ላይቱ የሚያግዛቸው። ስለዚህ 350ውን እነሱ ምንም አይነት ግሬድ ምናምን አይሰጡም። ነገር ግን እንደ ዲፌክት አይነቱ ለያይተው በተለያየ ሁኔታ ያደርጉና ናሙና ዝግጅት ነው የሚባለው። ከዛ በኋላ እንደ ነጥብ ሰጪዎቹ ወደ ካፐሮቹ ክፍል ይልካሉ አያይዘው። እንደዛ ነው
እሱን በኋላ እዚህ ጋር ግን መረጃው ከዚህ ነው ወደ እነሱ የሚያልፈው ከዚህ ወደ ካምፓኒዎች ለምሳሌ የፕራይመሪ እና ሴኮንደሪ ዲፌክት በጣም እነሱ እዚህ ላይ ሞልተው የሚሰጧቸው ኖ እነሱ ምንም አይሞሉም እነሱ በአይነት ብቻ ብላኩን ለብቻ ፔስታታኩን ፍሬማተሩን ለብቻ ለይተው አያይዘው ይሰጧቸው ቀሪ ነገር ካለ እንደገና ካውንት ያደርጋሉ 14 በመፍጫ ይፈጫል መፍጫም እዚህ ያለ ቦይለር እዚህ ያለ ውሃው ይፈላል እዛ ይፈጫል በየሲኒ ውስጥ 14 ግራም ዱቄቱ ይገባና 5 ሲኒ ያዘጋጅተው ወደ ካፐር ክፍል ይወስዳል ስለዚህ እዚህም የሚደረግ ነገር የለም ለቀማ አይካሄድም ያቺ 150 ግራም እንዳለች የመጣችው ቡና ነች የምትቆላው ማለት ነው ፎሬን ማተር ቢኖርበት ምንም ቢኖር እንዳለ ይቆላል ምን ያህል ተጽዕኖ ሳትወደታል ጣዕሙ ላይ ሊሆን ለማግኘት ያቺን ኮድ ይዞ ነው ወደ ላብራቶሪ ክፍል ኮድ ሰጥቶ የሰንሰለት ዝጋት የአብሮነታችን ማሳያ የእድገት መነሻ መድረሻ የሀገር ትልቅ ስም መጠሪያ ከስንቱን ኃያላን ቀድመን የሞላንባት ጸጋችን በሰላም በልማት ቀን የተለቅንበት ቡናችን የአባቶቻችን አሻራ የጥበባችን ተምሳሌት የታሪካችን ደማቅ ገጽ የነገ ተስፋና መክሊት የሕዝቦቻችን በረከት
የዘመን ጉዟችን ዋጋ ቡናችን የፍቅር መድረክ የገነት ምድራችን ጸጋ የትውልድ ሰንሰለት ትጋት የአብሮነታችን ማሳያ የእድገት መነሻ መድረሻ የሀገር ትግል መጠሪያ የስንቱን ኃያላን ቀድመን የጎላንባት ጸጋችን በሰላም በልማት ልቀን የተለቅንበት ቡናችን የባህል ወጋችን ምስጢር የአንድነት መገለጫችን የእድገት ማማው መሰላል ከከፍታ መወጫችን የሀገር ጉልበት መሰረት ቡና ካዝናና ጎተራ ህብረተሰቡን አሻግሮ መጪውን ዘመን አበራ በሰለጠነ አሰራር ገበሬው በእውቀት ተክኖ ታግዞ በቴክኖሎጂ እርሻው ገበሬው ዘምኖ ከዓለም ግብይት ውሎ ብቁ ተልቆ ቡናችን ተስፋ ነው ለዜጎች ሕይወት ዋስትና ለሀገራችን ተስፋ ነው ለዜጎች ሕይወት